እንግሊዝ ነው እንዴ? ምን አይነት እንግሊዝ እያየን ያለ ነው? ማን ዘንድሮ የዋንጫው ተፎካካሪ እኔ ነኝ ለኔም ዋንጫ ይገባኛል ብሎ መጥቷል። ማልዬ የዓለም ዋንጫ ታስረክቡኛላችሁ የሚል መልእክት ያለው ማሸነፍ ነው ያሸነፈው። አንተ ላለፉት አመታት ማለት ነው የእግር ኳስ ቤተሰብ በሙሉ ተሰብስበው እንግሊዞች ዋንጫውን ሳይፈልጉት ቡድኑ ማለት ነው እሱ ይበሉዋል ብሎ ትኩረት ሲያደርግበት ነበረ። ዘንድሮ ግን ኖ እናንተ ትኩረት አታርጉብኝ እኔ ራሴ ዋንጫ ፈልጋለሁ የሚል መልእክት ያለው ቆንጆ ድል ነው ያስመዘገበው ጀማው። እኔ በጣም የገረመኝ ምንም ነገር አይደለም። ይኸውላችሁ ልክ ተጫዋቾች መቀየር ሲጀምሩ ማለት ነው ከተቀያሪ ወንበር ላይ የተነሱት ተጫዋቾችን አይታችኋል። ጥራታቸውን አይታችኋል። ማን እንደሚነሳ እነ ሞርጋን ሮጀርስ ነው የሚነሱት። አንተ እነ ስታርቦይ ነው እየተነሱ ያሉት። ማንዬ እነ ኤዜ ምናምን እኮ አሉ። በጣም ብዙ ተጫዋቾች እኮ ነው ያላቸው። ማን እንዴ እነ ማዱኬ አሰላለፍ ላይ ጀምረው ተቀይረው የሚገቡትን አስቧቸው። እነ ዴክላን ራይስ የሚቀየሩበት ቤት ነው። ማርከስ ራሽፎርድ ተቀይሮ ገባ። ሳካ አሲስት አደረገ ተቀይሮ የገባው ራሽፎርድ ተቀረቀ አራተኛው ጎል። በቃ ጥራት ያለው ቡድን ነው ማንዬ። ዘንድሮ ወርልድ ካፑ ላይ ማለት ነው እንግሊዝን ምን ጠብቃት ማለት አስገርሞኛል ነው ማለት ዛሬ በቃ ክሮሺያን ለጣጣፈችው ማን ግን የክሮሺያ ጎሎች ይለያሉ። ይሄ ነው ቡድን ማለት። ፈረንሳይም እኮ ፈርስት ሃፍ አልቻለችም ነበር። ሰከንድ ሃፍ ተቀየረ ነው ማለት። ቢልድ አፑ ተስተካከለ። ኒኮ ራይሊ ሪስ ጄምስ አልነገርኩሽም? ፈርስት ሃፍ በቃ ሪስ ጄምስን ኳሱ ላይ ኦን ዘ ቦል አጫውተው ነው ማለት እዴ አርሰናል ብሔራዊ ቡድን አስደስታችሁናል። ሴት ፒሱ እንደቀጠለ ዴክላን ራይስ በሴት ፒስ አሰቃያቸው ነው ማለት አባቴ። ኒኮ ስንት አንደኛውን ቀጣወረ አንደኛው በረኛውን የመለሰብሽ ምን ማድረግ አትችይማ። ማርከስ ራሽፎርድ ራሱ እዛ ጋር ሳካ አጫወተሽ ምናምን ነገር እንችላለን። በቃ ያ እንደ ፈረንሳይ ኳሊቲም አለው ከነገና ደግሞ እንደ ቡድን የሚጮት ቡድን ነው። ዘለስ ጋር የገነባው ነው ማለት ባርለ ሪስ ጄምስን ሰከንድ ሃፍ ላይ ወደ መሃል ምናምን ነገር አውጣት። ራይስን ስላሳረፍክልን ቱዌል በጣም እናመሰግናለን። በዚህ ውሳኔ ብቻ የእንግሊዝ ደጋፊ ነኝ ነው ማለት ገባ። ፕሪዲክሽን ላይም እንግሊዝ የምትበላው ይመስለኛል ብዬ ነበረ። እነዚህን ዘረኞችን አልሰማምና እርግጠኛ ነኝ ዛሬ አሸነፈው። የሃሪኬንን ፎቶ የሆነ የነጭ ተጫዋች ፎቶ ያደርጋሉ። ሲሸነፉ የሆነ ጥቁር ተጫዋች ፎቶ ያደርጋሉ። ገባ ሚዲያው ቆሻሻ ነው ገባ። ግን ሀገሪቷ ለጥቁር እኮ ከሌሎች ዩሮፒያን ሀገሮች ትሻላለች። ስለዛ በቃ የእንግሊዝ ደጋፊ ነን። አርሰናል ብሔራዊ ቡድን ማን ደግፈዋል? ሴት ፒስ ነው አይገባበትም። ተመችቶናል። ዛሬ ሁለት ቢገባም ተመችቶናል ነው ማለት ቤተሰብ። ኮፒ ሊንክ አትሰራሽ። ኮፒ ሊንክ ማድረግ አትርሳ። ኢንግላንድ አሸንፏል። በስማ ምን አይነት ጨዋታ ነው! 4-2 ማሸነፉን አትዩት ማለት ከዛ በላይ ማድረግ ይችሉ ነበር። ኢንግላንዶች በጣም ነው የሚችሉት። እስካሁን ድረስ ካየሁት በዚህ ቶርናመንት የሚችለውም የሚያስፈራውም ቲም ኢንግላንድ ነው። አልዋሻችሁም ማለት ነው። ስኳዳቸው በጣም ጽድት ያለው ከፍራንስ ጋር መወዳደር የሚችለው ብቸኛ ቲም ኢንግላንድ ነው። በሳት ምንም አልዋሻችሁ ማለት ነው። መሀል ላይ ያልተጠቀሟቸው ተጫዋቾች ራሱ በጣም ነው የሚያስፈሩት። እነ ሮጀርስን ከቤንች ነው። ኤዜ ጭራሽ ኳስ አልነካም። አስቡት። በጣም የሳተ ስኳድ ነው ያላቸው ማለት ሳካ ከቤንች ነው የተነሳው ምናምን። ሳካ ፉሊ ፊት ሆኖ ሲገባላቸው ደግሞ ጭራሽ ሌላ ቲም ነው የሚሆነው ማለት ጎርደንን ነው የተጠቀሙት እነ ራሽፎርድ ምናምን። አረ እኔ ምን እንደማወራለት አላውቅም። ይሄ ቲም በጣም ነው የሚችለው። ቤሊንጋምን 10 ቁጥር ላይ ከዛ በኋላ የሚያሸንፋቸው ታክሎች፣ የሚመታቸው ምቶች ራይስ ኮርናዎቹ ልክ አይደሉም። በጣም የሚያማምር ኮርና ነው የሚያነሳው። ግልጽ ነው። እኛ ጋርም ገብቷቸዋል። በዛ ነው የሚታወቀው ሰውየው። ከኮርናው ሁለት ኢንግላንድ ያገቡት ጎል መጀመሪያ ፔናልቲ ያገኙት በኮርና ምክንያት ነው። ሁለተኛው ጎል በኮርና ነው። ማን ሃሪኬን ምን አይነት ደደብ ስትራይከር ነው! ብቻውን ቦክስ ውስጥ ይተውታል። ይሄን ሰውዬ ብቻውን ትተው አይደለም ማለት ይዘውም ያገባባል። ማን እየወጣ ፓስ የሚያደርገው ነገር በጣም ኢንግላንዶች ማለት ነው። እኔ ያልዋሻችሁ እዚህ ወርልድ ካፕ ላይ ፍሯቸው። በጣም ነው የሚችሉት። ማን ተቀይሮ ገብቶ እነ ሮጀርስ ምናምን ሌላ ታሪክ ውስጥ ናቸው ያሉት። ጄምስስ እንዴት ነው የሚችለው? ሁሉም ነው የሚችሉት በጣም ማለት ነው። ኢንግላንዶች ከፍራንስ ጋር መወዳደር የሚችል ብቸኛ ቲም አሁን በዚህ ሰዓት ብዬ የማስበው ኢንግላንድ ነው። በጣም ነው የሚችሉት። ተስማ ቢስሚላ ፋሚሊ ሀገራችን እንግሊዝ ክሮኤሽያን 4-2 በማሸነፍ የዓለም ዋንጫውን በድል ጀምራለች። ቪዲዮን ኮፒ ሊንክ ሪፖስት ላይክ በማድረግ ጀምሩት። ሃሪኬን ያባት ቤሊንግሃም ዋው! ሃሪኬን እኔ አጥቂ ብቻ አይደለም እውነቴን ነው የምላችሁ፣ ሲያጠቃ ሲከላከል ወዳውኑ ያችን ጎል ባያስቆጥር በጣም ከባድ ይሆን ነበር። ግን በቃ ሁሉ ነገር ሰጥቷል እሱ። ለዚህ ለደጋፊው ለሱ ብዙ ነገር እንግሊዝ እንደ ሀገር ብዙ ይጠበቅባታል። ታውቃላችሁ ለእግር ኳስ ብዙ ውለታ ውሏል እንግሊዝ እና ይህ ዋንጫ ለነሱ ይገባል። ደግሞ እንግሊዝ ያሸነፈችው ትርኪ ሚልኪ ሀገር አይደለም ያሸነፈችው። 2018 ላይ ፋይናል የነበረች ክሮኤሽያ፣ 2022 ላይ ሰሚ ፋይናል ድረስ የደረሰ ጠንካራ ብሔራዊ ቡድን ነው 4-2 ማሸነፍ የቻለው። ስኳዶች አሉ፣ ግን አሁንም ይዞት የገባው አስተላለፍ ለእኔ በተለይ ከፊት እነ ጎርደን እነ ማዱኬ ለምን እንዳስገባቸው አላውቅም።
ዶክተርም ጎል አስቆጥሯል። ራሽ በጣም ደስ ብሎኛል። እንደውም መድገም ይችል ነበር። ያን ኳስ የሆነ ኳስ አብክኗል። አሪፍ ነው። ከሞላ ጎደል ተስፋ ሰጪ ነው። በማሸነፋችን ግን በጣም ደስ ብሎኛል። እስቲ እንደኔ የእንግሊዝ ደጋፊ ሆነና በማሸነፋችን ደስ የተሰኛችሁ ኮመንት ላይ ያለን ብሎ ቪዲዮን ደግሞ ኮፒ ሊንክ ሪፖስት ላይክ ማድረግ እንዳይረሳ። ቴንክ ዩ። በስማም ትክክለኛ የዓለም ዋንጫ የጀመረውን በቃ ምን አይነት ጨዋታ ያስመለካችሁ ነው። አታ ጎል መብዛቱ ምናምን የጨዋታቸው ማለት ነው አይነት እኔ እግዚአብሔርን እኔ ቱዌል እንደዚህ አይነት ስራ ትሰራለህ ብዬ ጭራሽ ማለት ነው ከቤንች ላይ አስነስቶ ያስገብተው ያጫወታቸው ተጫዋቾች ናቸው ያስገረሙኝ። ራሱ እኮ እነ ሮጀርሰን እነ እንትናን ቀይሮን እኔ በጣም የሚገርም ስራ ነው የሰራው ዛሬ። አንተ ይሄ አሁን እኮ በሙሉ ኮንፊደንስ ለመናገር የምንችለው ከፍራንስ ጋር ሊወዳደር የሚችለው ብቸኛ ቡድን አሁን ባየነው ፎርም ኢንግላንድ ብቻ ናት። በቃ እንዴ አንተ ሃሪኬን እንደዚህ አይነት ነገር አንዴ ተለቋል። ሃሪኬን እኮ እንኳን ይዘውም ሳትይዘውም እኮ አንተ አይመጣውም እኮ። ከዛ ቤሊንጋም እነዛም ይቀርቅራል። በስማ ራይስ ግን ማለት ነው ራይስ የሆነ ችግር አለበት ሰውየው። እዛ ማርሳን ጋር ሴት ፒሱን ቁጭ ነው የሚያደርገው፣ እዚህ መጥቶ ቁጭ አላደረገውም። ማን ሌላ ታሪክ። ኢንግላንድ በዚህ ሁኔታ የምትቀጥል ከሆነ በጣም አስፈሪ ነው ወርልድ ካፕ የሚሆነው። ኢንግላንድ ክሮሻን 4-2 ስጥት ታረገቻት ማለት ነው። እንደ ጨዋታ እንደ ድል ጥሩ ሊሆን ይችላል። ኢንግላንድን ግን ረጅም ርቀት የምትጠብቁ ሰዎች መተቸት አለባት። ዛሬ ብዙ ፊክስ መደረግ ያለበት ነገር አለ። ውጤቱ እንዳይሸውዳችሁ። ፈርስት ሃፍ እንዳልኩት ነው። ቤሊንግሃም፣ ራይስ፣ አንደርሰን የሚባል ጥምረት አይሰራም። ሶስቱም ነፃነታቸው የሚፈልጉ ሰፊ ስፔስ የሚያካልሉ ሰዎች ናቸው። አንዱ ቦታ እየመጣ እየተደራረቡ ነፃነታቸውን እርስ በርስ እየተከለከሉ ነው እና ፈርስት ሃፍ አንዱ ላይ መወሰን አለበት ብዬ ነበር። ቤሊንግሃም አሪፍ ነበር። እንደውም ተሳስቻለሁ። ቤሊንግሃም ላይ ይወሰንበት ብዬ ላይቭ ላይ አንድ ላይ ስትሪም እያደረግን ነበረ። ራይስ ጥሩ አይደለም ሊወሰንበት ነው እያልኩኝ ራይስ ተወሰነበት። ራይስ እና አንደርሰን አንድ ላይ እስከተጫወቱ ድረስ አንደርሰን ከራይስ በላይ ፐርፎርም ማድረጉ አይቀርም። ምክንያቱም ራይስ በጣም ነፃነቱን ይፈልጋል። ከኋላ በቢልድ አፕ የሚያግዝ አሁን ለምሳሌ ሜኖ እና ዲክላን ራይስን ቢያስገባቸው ሜኖ ከኋላ ኳሱን ቢልድ አፕ እያደረገች ብትሰጠው የምናውቀውን የዓለማችን ምርጡን ዲክላን ራይስ ቦክስ ቱ ቦክስ እናይ ነበር ማለት ነው። ቦክስ ቱ ቦክስ ላይ አንደርሰን ግን የዲክላን ራይስን ቦታ እየመጣ ኳስ ይቀበላል። ስሩቦልም የቱሄል ተመራጭ ሰው ሊሆን የሚችለው አንደርሰን ነው እና በዚህ ወርልድ ካፕ ከራይስ የበለጠ አንደርሰን ፐርፎርም የሚያደርግበት እድል ሰፊ ነው። ምክንያቱም ይሄ ሰውዬ ለሜኑ ምንም እድል ሊሰጠው አልቻለም። ራይስን ነፃነቱን እየከለከሉት ነው እና ምንም ኬሚስትሪውን አላገኘውም። ቅያሪዎቹ ስፔንስን አስገብቶ ኦንሬሊን አማካኝ አድርጓል። ሮጀርስን ቤሊንግሃም ነው የሚያስገባው እንዳለ ሯጭ በሯጭ። ጎርደን ደግሞ በቃ ጌሙ ከብዶታል። የትልቅ ጨዋታ ተጫዋች አይደለም። ራሽፎርድ ምንም ቢደክም ቢግ ጌም ፕሌየር ነው። በጣም ሜንታሊቲው አሪፍ ነው። ሳካ በጣም ቆንጆ ነው እና ከኋላም ደግሞ ምንድን ነው አሰላለፉ ኮንሳና ስቶንስ ያረ ዋጋ ትከፍላለህ። ገሂን አስገባው። ማጓየርን ጥለህ መምጣት ዋጋ ያስከፍላል እና ቱሄል ቀስ እያለ ኬሚስትሪውን ካገኘው ይሄ ስኳድ አስፈሪ ነው። እንደ ስኳድ እንደ ፈረንሳይ ነው። በነገራችን ላይ ፈረንሳይም ስኳዱ አስፈሪ ነው። ዲዴር ዴሾ ቀመሯን ካገኛት፣ ካልሆነ ግን ሁለቱም ዋንጫ አይበሉም። በዚያ ጨዋታቸው ኮፒ ሊንክ ሪፖስት ሼሯ ትረገጥ። የእናንተን ሀሳብ ኮመንት ላይ አመሰግናለሁ። ወይኔ ይኸውልህ አውሪ ቡድን ባለበት ነው እኛ ፖርቹጋል የምንለው። ተስፋ ብቻ። ለማንኛውም ኢንግላንድ ከክሮሺያ 4-2 ተጠናቋል። ፈርስት ሃፍ ምን አይነት ጌም ነው ያየነው? ኢንግላንድ ያገባል፣ ክሮሺያ ያገባል። ክሮሺያ እጅ የማትሰጥ ጀግና ቡድን። ኢንግላንድ በጣም ነው የሚችሉት። ማን? ኧረ ቤሊንግሃም። እኔ ቤሊንግሃም በጣም ነው ማደንቀው። ያቀብላል። ምን ሊያደርገው እንኳን ሲባል እዛ በፋር ፖስት ላይ ቅርቅር። ሃሪኬን ራሱ በስመ አብ ወደኋላ ሚድፊልደር ነህ አጥቂ ነህ ወደኋላ እየመጣ በጣም አንደርሬትድ የሚያደርጋቸው ፓሶች። ሲጀመር አጥቂ የታወቀ ነው፣ እንደ ሃሪኬን ምርጥ ፓሰር የለም። ራሽፎርድ ራሱ ተከላካዩን ዘርሮ፣ ሳካ ራሱ አሲስት አደረገ። ማን? ኧረ ይቋጠር። ኢንግላንድ በተለይ በጭራሽ ነው መብላት የሌለባት። ፎደን የሌለበት ቡድን ሳካ ወርልድ ካፕ በልቶ ለአንተ ማስረዳት አይጠብቅም። በለው እንግሊዝ እኔ እግዚአብሔርን እስካሁን ከተመለከትኳቸው የዓለም ዋንጫ ጨዋታዎች ማለት ለእኔ ፐርሰናሊ በቃ ስፔሻሉ ጨዋታ ይሄ ጨዋታ ነው። በቃ የዓለም ዋንጫው እስካሁን ካዩዋቸው ምርጡ ጨዋታ። ምን አይነት ጨዋታ ነው የተመለከትነው? ጁድ ቤሊንግሃምን ኦቨርሬትድ የሚለውን ሰው ማለት ነው እንደዚህ በፈነክተው ደስ ይለኛል። ክርስቶስን በጣም ነው የሚችለው ጁድ ቤሊንግሃም። በጣም ለእኔ ፐርሰናሊ ጨዋታው ኮከብ ቢሆን አይደብረኝም። በጣም ነው
በቃ ይሄ አታክ ላይ ኢንቮልቭ ያደርጋል የሚወርዳቸው ታክሎች ምናምን እንደ ቡድን በቃ እግዚአብሔር ጁድ ቤሊንግሃም በጣም ኢምፖርታንት ማለት እንዳልኳቸው የጁድ ቤሊንግሃም ሚና ብዙ ነው። በቃ በማጥቃቱ ያግዛል፣ በመከላከሉ ያግዛል፣ መሀል ሜዳው ላይ ያግዛል ምናምንና ጁድ ቤሊንግሃም ኢሌት አንደርሰን ዴክላን ራይስ በቃ የሚገራርም ተጫዋች ኒኮ ኦራይሊ ሃሪ ኬን ምን አይነት ተጫዋች ነው the most underrated የሚባል ተጫዋች በቃ 2 ጎሎችን አስቆጥሯል። የኮከብ ጎል አስቆጣሪነቱን ጀማ ማለት ነው በአግባቡ ተቀላቅሏል። ፈርስት ወደ ኋላ የተመለሰ ቢልድ አፕ ላይ ሳተፋል፣ ኳስ ያደራጃል ምናምን በጣም ነው የሚችለው በቃ ሃሪ ኬን እግዚአብሔር በቃ እንደውም ትንሽ ወደ መጨረሻው ደቂቃ ነው እየጠፋ መጣ። ራሽፎርድ ጸጉሩን ተሰልቶ መጥቶ ምን አይነት ጎል ነው ያስቆጠረው። ቡካዮ ሳካ አሲስት፣ ዴክላን ራይስ አሲስት፣ ኢሊዮት አንደርሰን ለቤሊንግሃም ጎል ምን አይነት አሲስት ነው ያደረገለት። ቤሊንግሃም ምን አይነት አጀር እንግሊዝ በጣም በአግባቡ የምታስፈራ ቡድን እንደውም አንደርዶግ ሆናለች ቢሉ ማለት ስፔን፣ ፍራንስ ምናምን ነው አብዛኛውን ጊዜ ፖርቹጋል ነበር ሲባል የነበረውና እንግሊዝ በጣም የምታስፈራ ቶማስ ቱሄል ነው በቃ የቶርናመንት ጆቶች ምናምን የሚመቸው አሰልጣኝ ነው። እንግሊዝ በአግባቡ ታስፈራለች በአግባቡ ማለት ነው። እንዴት ተመለከታችሁ? ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ ፎሎ ማድረግ እንዳይረሳ። ይመቻችሁ። እናንተም ልበሉብን ነው። ራሽፎርድ እንኳን ያገባል ለክርስቲያኖ ሲሆን ይሄው ባርሳ ልኮ ነዋ። ሞድሪች ለፋ ማን ነው በረኛው ሉቫንቻንቺ ለፋ። ምን እናርግሽኛ አንፈልግም። ምን አይነት ጌም ነበር የተመለከትነው ጋይስ? የዘንድሮ የዓለም ዋንጫ ከተጀመረ የተመለከትኩት ምርጡ ጨዋታ ይሄ ይመስለኛል። እንግሊዝ ከክሮኤሺያ 4-2 በእንግሊዝ አሸናፊነት ተጠናቋል። የሚገርም ፉክክር ነበር የተመለከትነው። በተለይም ደግሞ ፈርስት ሃፍ ማለት ነው ቆንጆ ጎሎችን ተመልክተናል። 6 ጎሎችንም ተመልክተናል። ፉክክሩም የነበረው ጨዋታ ነበር። በቅድሚያ እንግሊዝ ነበረች በሃሪ ኬን አማካኝነት 12ኛው ደቂቃ ላይ በፔናልቲ ቀዳሚ ሞንች ላይ ነበረው። ከዛ በኋላ ክሮኤሺያዎች እንግዲህ 36ኛው ደቂቃ ላይ በባቱሪና አማካኝነት እጅግ በጣም አስደናቂ ጎል ከቦክስ ውጭ አስቆጥረው አቻ ማድረግ ቻሉ። በድጋሚ እንግሊዝ በሃሪ ኬን አማካኝነት 42ኛው ደቂቃ ላይ ከዴክላን ራይስ የተሻማለትን የማዕዘን ምት ኳስ በማስቆጠሩ 2-1 ቀዳሚ መሆን ቻለች። የመጀመሪያው አጋማሽ ሳይጠናቀቅ እዛው 45 ደቂቃ ጨማሪ 5 ደቂቃ ላይ እንግዲህ በሙሳ አማካኝነት ሌላ የሚገርም የቲም ጎል ክሮኤሺያ ያስመልክታን ጨዋታው ፈርስት ሃፍ 2-2 መጠናቀቅ ቻለ። ከሰከንድ ሃፍ በኋላ ግን እንግሊዝ ሌላ ታሪክ ነበረች። ፈርስት ሃፍም ቢሆን በሙከራዎች የተሻለች ቲም ነበረች፣ ግን ተቀራራቢ የሚባል አይነት እንቅስቃሴ ነበር የተመለከትነው። ክሮኤሺያም እጅ አልሰጠችም ነበረ። ነገር ግን ከዛ በኋላ እንግዲህ ጁድ ቤሊንግሃም ገና እንደተጀመረ በ47ኛው ደቂቃ ላይ በጣም አስደናቂ ጎል አስመለከተን። በድጋሚ ማርከስ ራሽፎርድ 85ኛው ደቂቃ ላይ ተቀይሮ በመግባት ከሳካ የተሰጠውን ኳስ እንግዲህ በማስቆጠር 4-2 እንግሊዝ ማሸነፍ ችላለች። እንግሊዝ ትራንዚሽኖቿ በጣም አስፈሪ እንደሆኑ በዚህ ጨዋታ ላይ አስመልክታናለች። ጥሩ ቡድንም እንደሆነችን በዓለም ዋንጫው እንግዲህ ዛሬ በሚገባ ያስመሰከረች ይመስለኛል። አይ ቲንክ ቶማስ ቱሄል የእንግሊዝ ብሔራዊ ቡድን ይዞ ረጅም ርቀት የመጓዝ አቅም እንዳለው ዛሬ በደንብ ያየን ይመስለኛል፣ እኔ በግሌ እንደማስበው ከሆነ ማለት ነው። የዘንድሮ የዓለም ዋንጫ ግን በጎል ፉክክሩ ረገድ ከፍተኛ ፉክክርን የምንመለከት ይመስለኛል። ምክንያቱም ሃሪ ኬን ዛሬ 2 ጎል አስቆጥሯል። ሊዮኔል አንድሬስ ሜሲ ሃትሪክ ሰርቷል። ኪሊያን ምባፔ በተመሳሳይ 2 ጎል አስቆጥሮ ነበረ። ኤርሊንግ ብራውት ሃላንድ በተመሳሳይ 2 ጎል ማለት ነው። ከፍ ያለ የጎል አስቆጣሪነት እንግዲህ ፉክክር የምንመለከትበት የዓለም ዋንጫ ይሆናል ብዬ አስባለሁ። ኤኒዌይ እናንተ ስለዚህ ጨዋታ ምን ትላላችሁ? ሀሳባችሁን አጋሩኝ። የፕላስ መልክቱ መጫ እንዳትረሱ። አርሰናል ከክሮኤሺያ እንግሊዝ ከክሮኤሺያ ተጫውተው 4-2 እንግሊዝ አሸነፈች። አርሰናል ሴት ፒስ ይችላል ብለን ስንል እነ ማጋሌሽ እነ ሳሊባ ነበር የሚመስሉን። ራይስ ነው የሚችለው። ይሄ ግሊች የሆነ ሰውዬ እንዴ አንተ በእጁ ማለት እንደዚህ ወስዶ እንዲህ አናት ላይ ቁጭ የሚያደርግልህ ነው የሚመስለው። ክሮዙ እንደዚህ አይነት ክሮዝ ይቻላል እንዴ? አንተ ምን አይነት ሰው ነው እንዴ? የተመቱት ክሮሶች ኮርናዎች በሙሉ እኮ አስደንጋጭ ሙከራና ጎል ብቻ እኮ ፔናልቲ ያገኙ ኮርና ገቡ። የሆነ ኮርና ኳስ ምን ይመሰለ እኔ ገባ ብለን መለሰባቸው። ምንድነው ሪብል ከፈረንሳይ ጋር ትክክለኛ የሚወዳደረው ቲም ማለት ነው እንግሊዝ ነው። ሌላ ቲም አልታየኝም እስካሁን። እንግሊዝ ከፈረንሳይ ጋር መወዳደር ይችላል። ቤንቹ ራሱ የእንግሊዝ ማለት ነው ምርጥ ነው። ለመሰላችሁ ይሄን እያልኳችሁ ያሉት ያለፈው ጊዜ ፈረንሳይ ዓለም ዋንጫ ስትበላ ታስታውሳችሁት ቤልጂየምን ስትጥል በሴት ፒስ ነው። ሴት ፒስ ነው አሁን ደግሞ እንግሊዝ ይዞ የመጣው። ባይዘው ሴት ፒስ በቶርናመንት ጨዋታ ላይ ሴት ፒስ በጣም ወሳኝነት አለው። በጣም ሴት ፒስ የሚያገባ ቲም ዋንጫ ይበላል በቶርናመንት ጨዋታ ላይ። እንደዛ ስለሆነ እንግሊዝ ደግሞ እሱን ይዛ ነው የመጣችው። እሱን እኮ አይደለም ይዛ የመጣችው፣ ዋናዎቹን የሴት ፒስ ኦርኬስትራዎች ሳካንና ራይስን ከአርሰናል ቤት ይዛ ነው የመጣችው። ትንሽ ቱሄል የተበላው ማጉዌርን መጥራት ነበረብህ። ሃሪ ማጉዌርን ብጠራው ኖሮ ሙሉ የሚሸመው ኮርና ጎል ነበር፣ ምንም የሌለው ማለት ነው። አንተ እንግሊዝ ግን ረበስማ
ከምር ይሄ እንግሊዝ ቲም ላይ ማለት ነው በገብርኤል ማጋሌሽ እና በሳሊባ አይነት ያለ ኳሊቲ ያለ አንድ ተከላካይ ቢኖራቸው እግዚአብሔርን ዋንጫውን ያነሱታል። በምንም የሚወዳደራቸው ቲም የለም። ወዳጄ ዴክላን ራይስ እና ቤሊንጋምን መሀል ሜዳ ይዘህ ማን ሊደክምልን? ያራዳ ልጅ 56,000 ፒስተን ያለውን መኪና እንደ መንዳት እኮ ነው። ይሄ ምንም ጥያቄ የሌለው ፎርስ ነው የምታገኝ ያራዳ ልጅ ማለት ነው። ምን አለፋ ነው ምልህ። ይሄ ቡድን አሪፍ ነው። እነ ማዱኪ ናቸው ፊት ለፊት ላይ። በእርግጥ ግን ቆንጆ ነው። የሚገቡትም ተቀይሮ እነ ሳካ እኮ ነው የሚቀየሩት ያራዳ ልጅ። እነ ሮጀርስ እነ ራሽፎርድ ናቸው ተቀይረው ገብቶ ጎል የሚያስቆጥሩት ማለት ነው። ለማንኛውም እንግዲህ እንግሊዝ ከክሮኤሺያ ጋር ከባድ ፈተና አጋጥሟት 4-2 በሆነ ውጤት እንግዲህ ማሸነፍ ችላለች ማለት ነው። ይሄ ለእንግሊዝ እጅግ በጣም አስደናቂ ውጤት ነው ማለት ነው፣ ያለምንም ጥያቄ ማለት ነው። ያራዳ ልጆች ቤሊንጋም ጎል ማስቆጠር ችሏል። ሃሪኬን 2 ጎሎችን ኬን ካለ ግድ ነው፣ አመሉ ነው፣ ይሄ የታወቀ ነው። ያራዳ ልጆች ራሽፎርድም ቆንጆ ጎል ማስቆጠር ችሏል ማለት ነው። እንግሊዝ 4-2 በሆነ ውጤት ማሸነፍ ችላለች የመጀመሪያውን የወርልድ ካፕ ጨዋታዋን ማለት ነው። ሀሳብ አስተያየት እናንተ ነው። ሼር ኮፕሊንክ አይረሳ። ይመቻችሁ። ፖርቱጋል ጨጓራዬን ልጣው ማለት ነው። የእንግሊዝን ጨዋታ ቁጭ ብዬ አየሁ፣ እንቅልፍ አልወሰደኝም። 4-2 ያበረ ጨዋታ ማለት ነው። ሃሪኬን 2 ጎል አስቆጥሯል። ዘንድሮም ይሄ ኮከብ አስቆጣሪነቱን ያሳደዋል ነው የምልህ። በቃ ሃሪኬን ለማለት ጎል ያስቆጥራል የተረጋገጠ። ጃክሰን ማርከስ ራሽፎርድን አስቆጥሯል፣ ቤሊንጋም አስቆጥሯል። እንግሊዝ በጣም በዚህ ያልተጠበቀች ቲም ነች። ብዙ ሰው ስፔን የጠበቀ ነው፣ ፈረንሳይ የጠበቀ ነው፣ አርጀንቲና የጠበቀ ነው። እንግሊዝ ግን ሰው የጠበቀ አይደለም። እንግሊዝ ይህን ዓለም ዋንጫ ልበላ ትችላለች። ጀሞ አይ ነው እንግሊዝ ዋንጫ አበላ ምናምን ተብሎ ይታወቃል። ነገር ግን ቶማስ ቱዌል የሚባል የቶርናመንቶች ጎትን አሰልጣኝ አላቸው ማለት ነው። ቶርናመንት ላይ አይለቅም፣ በቃ አይለቅም። አውሪ ነው ቶማስ ቱዌል። ቶርናመንት ሂናውስ በቃ እንዴት መጫወት እንዳለበት እና አስፈሪ ቲም ነው እንግሊዝ ብሔራዊ ቡድን ማለት ነው። ለማንኛውም ያ እንግዲህ እንቅልፍ ሰጥቶናል የዓለም ዋንጫ እና ያለን እንዴት ኮፓፕ አድርገን እንደምንቀጥል